ልቀቀኝ። ይሄ ልጅ አልገደልኩኝ ሰው አይደለሁ። ሚፍታ ልቀቀኝ። ምንም የሚያመጣ ነገር የለም። ይገላሉ እና መስተኛ ፈርጀኝ እንደዛ ብለዋል። የሰራው ስራ እኮ አይደለም የሚያስገድል ከዛም በላይ የሚያስደርግ ነገር ነው። የሚያስደርግ ነገር አይደለም። ለአንተ ምንም ነገር ያደረኩት ለኔ በዘበኛ ማስወጣት ነበረብህ። ለዘበኛ እንደዛ ያደረኩበትን ምክንያት እኮ አስረዳኸው። አንድ ነገር ያለ ምንም አይፈጠርም። ለምንድን ነው እንደዛ የሚለኝ? ዘጠኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ኮይስ አለለት አልሐምዱሊላህ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን እንግዲህ የተለያዩ ቪዲዮዎችን ያደረስናችሁ ነበር። የማይሆኑ እናንተም ጥያቄ ላይ የፈጠሩ ብዙ ግርግሮችም ተፈጥረው ነበር፣ ታስታውሳላችሁ። እንግዲህ ከሙባረክ ጋር በተገናኘ ሙባረክ በጣም ጸባዩ አስቸጋሪ ሆኗል። ዘሌንም አባሮት ዘሌኔ ጋር እንዳረፈ የምታስታውሱት ነው። ዘሌም እንግዲህ ስቲል እኔ ጋር ነበር ያለው እስካሁን ድረስ። ግን አሁን በስተመጨረሻ ያው እኔ የሁለቱንም መናገር እንዳለብኝና አብረው እንደ በፊቱ እንዲመለሱ የበኩሌ ማድረግ እንዳለብኝ ዘሌን ለማሳመን ሞክሬያለሁ። ዘሌም ከቤት ልታባረኝ ፈልገህ ነው እንደ አይነት ሐሳብ አእምሮ ላይ ተፈጥሯል። እንደዛ ከሚሆን ግን ነገሮችን በንግግር መፍታት የምንችልበትን ነገር ብንፈጥር ሙባረክንም ብናገኘው ብየዋለሁ። ባለፈው ሙባረክ ወደ እኔ ቤት ለመምጣት ሞክሮ ነበረ ዘሌ ጋር ያው ሌላ ግርግር ውስጥ እንዳይገቡ ሌላ ድብድብ ውስጥ እንዳይገቡ በሚል እንግዲህ ሙባረክን እንዲመለስ አድርጌያለሁኝ ማለት ነው። አሁን ግን ባለፈው ያው ጋል ስላሉ ሁለቱም ለዛ ብዬ ነው። ዛሬ ሁለቱም ስለተረጋጉ ነገሮችም ከጊዜ ወደ ጊዜ እየተረጋጉ ስለመጡ ዘሌን ወደ ቤትህ ወይም ደግሞ ሙባረክ ጋር መመለስ አለበት ብዬ እየተቆጣሁት ነበር ጠዋት ጀምሮ። ነገር ግን ልንግባባ አልቻልንም። ዘን ቁርስ ልብላ ብሎኝ ቀድም ዘሌ ወጥቷል። አሁን እዚህ እነሱ ሰፈር አካባቢ ቀጥሬዋለሁኝ። አክቹአሊ ያውና እየመጣ ነው። ስለዚህ ዘለቀን በተቻለ መጠን አስረዳውና አሁንም ወደ ሙባረክ እንዲመለስና ነገሮችን በአግባቡ በንግግር እንዲፈቱ ለማድረግ እሞክራለሁ። ዘሌ በቪዲዮ ነው በነገራችን ምን ነው ሰፈር እንዴት ነህ? ቤተሰቦቻችን እንግዲህ ሁሉም ነገር እንዲያውቁ እየነገርኳቸው ነበር። ስለ አንተም ምን ጣት ሰራህ የነበረው አንተ እሱን ሀሳብ አልተውክም እንዴ? እንግዲህ አንተ ደግሞ እንደገና ነገር አወራን ኦልሬዲ አይደለ ቶ እያልኩ ነበር እኮ አንዴ። ከዛ ማን እንደዚህ አይነት ነገር ላይ እንዴ ቢገለኝ ሳንተ ለምንድን ቢገለህ? ይሄን ያክል አላበደም እኮ ይሄን ያክል እኮ አላበደም እንዴ? እኔ እኮ እሱን ሀሳብ የተውኩት ነው። ምንድነው የተውኩት? ዘለ ዞሮ አሁን ወደ ሙባረክ ቤት ወደ እናንተ ቤት ማለት ነው። እኔ ገለኸኝ ነው እንጂ ዘይ የምትሄደው ነው። እንዲህ በቁም እያለሁ ይዘኝ አትሄድም እንዴ? ምን ማለት ነው? ዘለ ኦሬዲ እንደገና ለምን ወደ ኋላ የምትመለሰው? አንተ እየደወለልኝ ነበር ትላንትናም ቴክስት ምናምን እየላከልኝ ነበር። የት ነው ያለው ምናምን እያለኝ ነው እንዴ? አንተ ትቀልዳለህ እኮ። አሁን እኮ ነገሮች እንደዚህ አለመግባባት ሲፈጠር እኮ በጓደኞች መካከል ተነጋግራችሁ ነገሮችን መቋጨት ነው። ማናገር ካለብህ ሜዳ አንተ ብቻ አውርቼዋለሁ፣ በስልክ አውርቼዋለሁ። ኖርማል ነው ብሎኛል ባለፈው። ብቻ ለምን ወደ ቤት ኖርማል ነው? እኔ አላምንም እንዴ ኖርማል ነው ብሎ አንተ ዘሌ ኦሬዲ ምንም ነገር ቢፈጠር መታረቅ አንተ ኖርማል ነው እያለ ያለው እኔ ቴክስት ላይ እየላከልኝና እየደወለ ያለው ሌላ ነገር ነው እያለኝ ያለው እንዴ? የተለያየ ነገር እኮ ነው እያለ ያለው ሚፍ ዘሌ እኮ አሁን እኮ እሱ ራሱን መሆን አለበት። ለዛ ደግሞ አንተ ከጎኑ መሆን አለበት። እሱ ራሱ እንዲሆን ደግሞ ካለ ከሆነ ደግሞ ማለት ቀድማ አንተ ራስ ብቻው አጠገብ ሆነ ልታረጋገው ይገባል። ዘሌ እኔ አሁን ባለፈው ባደረኩት ነገር በጣም ተናዶብኛል። ሚፍሽ በለኝ እንጂ ምንድነው ያደረከው? እኔ ጋር መምጣት ነው ካለ እኔ ጓደኛችሁ አይደለሁ
ነህ እኮ ለዛም ነው ዛሬ ማጠገበ ላይ ያለ ነው። ዛሬ መጥቼንም እያስቸገርኩ ያለው ጓደኛችን ስለሆንክ ነው። አሁን እኮ ስለማስቸገሩ ምናምን ሳይሆን አንተም ወደ ቤት መመለስ አለብህ። ሙባረክ ይቅርታ ተነጋግራችሁ ነገሮች መፍታት አለባችሁ። ይሄንን ነገር ይናክለ ማለት እኔ ቤት ካስቸገርኩ ምናምን ነገር እኔ ችግር የለውም እኮ ሌላ ቦታ ፈልጋለሁ። አሁን ለምንድን ነው እንደዚህ የምታስበው? ይሄ ነገር ደግሞ ቤተሰቦች እንዲያውቁ ላይክ ነገሮች እየተረጋጉ መሄዳቸውን ለኔ እያለኝ ያለው ሌላ ነገር ነው የሚፈል ለአንተ እያናገረ ያለው በሰላም ሊሆን ይችላል። ለኔ ግን እንደዛ አይደለም እያናገረኝ ያለው እንዴ። እዛ ሄጄ ሌላ ነገር ብሆን ሌላ ነገር ቢያደርግኝ ለምንድን ነው የምትሆነው እንዴ? እኮ ሚፋንታ አላወቅኩም። ይሄ ሰውዬ እኮ ትልቅ ሰው እኮ ነው። ኦልሬዲ ራሱን የሚያውቅ ሰው ዛሬ ላይ አይደለም። ዛሬ ላይ እሱ ራሱን የሚያውቅ ሰው አይደለም። ዛሬ ከራሱ ጋር የሆነ ሰው አይደለም እንዴ። ሌላ ነገር ላይ ያለ ሰው እኮ ነው። ዛሬ አሁን የመጀመሪያው ጓደኛ የመጀመሪያው ወንድሜ ቢሆን ዛሬ አንተ ሳትለኝ ነበር ምሮጥ። እስከ ዛሬ ድረስ እኮ አጠገቡ እየቆምኩ የነበረው እኔ ነኝ። ማንም አልነበረም። ገባ? ለነገሮች ደግሞ ሁሉም ነገር እየተጣደፍኩ እየደረስኩ የነበረው እኔ ነኝ። ግን እዚህ ጋርም ተጎጂም እየሆንኩኝ ያለሁት እኔ ነኝ። እኔ ጓደኝነቴን ብዬ ነው እስከ ዛሬ ድረስ እየደከምኩ። አሁንም እኮ ቢሆን እንደዛ ነገሮች ሲፈጠሩ ከጎኑ መሆን ያለብህ ነገሮች ማረጋጋት ነው። ጃንተ መስስ ነው እንደ ያለብህ። ግን አሁን በቃ ባለፈው የተፈጠረው ነገር ነው ፈርቻለሁ እንዴ። እሱም እያስፈራራኝ ነገሮችን እየዛተብኝ ነው ያለው። ዘለ ምንም አይፈጠርም። ምንድነው የምትለው እንዴ? ይሄን ያክል ሙሉ በሙሉ ራሱን የሳተ እኮ አደረከው። በተቻለ መጠን ከጎን ሆነ ትሪት ልታደርገው ወደ ሌላ ነገር እንዳይገባ ማድረግ ሲገባ ዛሬ እያደረክ የነበረው ነገር እሱ ነው። እሺ የሆነ ነገር ቢሆንስ ብቻ ቤት ውስጥ የሆነ ነገር ቢሆንስ ብቻ አይሆንብኝ። እኔ ለምን ይሆናል እኮ እንደዛ እንዳይሆን እኮ ነው ከጎኑ መሆን ያለብህ። እኔ ፈርቻለሁ ዛሬ ላይ። አሁን ዛሬ ላይ የሆነ ነገር ቢሆን ደግሞ ነው ያው ሌላ ጣጣ ነኝ እኔ ራሴ። ቢያንስ አንተ ራስን ፕሮቴክት ማድረግ ትችላለህ። እሱ ራሱን የሆነ ነገር እንዳያደርግ ፕሮቴክት ልታደርገውም ይገባል አይደል ዘለኝ? ይሄ ነገር እኮ እኔ አሁን እንዳደርግልህ የፈለከው ምንድነው ነው? እንድታደርግልኝ የፈለኩት ወደ ሙባረክ ተመለሰ። ሙባረክን ከጎኑ ሆነህ ትሪት ልታደርገው ይገባል። መራቅ ለምን ደግሞ አታደርገው? እንደዛ አላደርግም። ይሄ ነገር ኦልሬዲ አውርተንበት ጨርሰናል እኮ። እኔ አልተስማማም። ተው እያልኩ እኮ ነው የሚፋ እንዴ። መጀመሪያ ተው እያልኩ እኮ ነው እንዴ። እኔ እዚህ ጋር ስመጣኝ እኮ ሌላ ቦታ ልንሄድ ነው የመሰለኝ እንዴ። አሁንም እየመጣለት እየሰጋው እየፈራው ነው የመጣው እንዴ። ይሄን ያክል እኔ ፈርቻለሁ። እኔ ስሜት ለምሮ ማተረደኝ ፈርቻለሁ። ለምን ያክል የምትፈራው እንዴ? እኔ አንተ ጓደኛችን አይደል እንዴ? ምን ሆነ ነው? እሱ ላይ ምንም የማድረግ አቅም የለኝም። እሱ ላይ ምንም ማድረግ አልፈልግም። ነገ የሆነ ነገርም አድርጎ ምን አሁን እሱ እንዲጸጸትም አልፈልግም። እዚህ ቁመህም እኮ የሆነ ነገር ልትሆን ትችላለህ። እሱ በቃ እንደዛ የተፈጥሮ ጉዳይ ነው። ገባ? ግን በሰው ደግሞ እንደዛ ደግሞ ኧረ ምን ሆነ ነው? ለራሱም ጸጸት ነው። ገባ? ኧረ የሚባል ነገር የለም። አሁንም እኔ እሺ፣ ዞሮ አሁን እኔ ወደ እሱ ጋር እንሄድና ለምን ነው እናሰማተው? ለምንድን ነው የምትወው? እሺ በለኝ እስቲ ተው በቃ። አንተ ብቻ ወይ ብቻ ማናገር ካለብህ ብቻ ሄዳ አናግረው። እሺ አብረን ሄደን እናውራው። ከዛ እንዲሆነው አብረን እንመልከት። እውነት ላይክ እንደዛው ግሎ ምናምን ከሆነ እንመልሳለን አብረን። እኔ ያው እንደዚህ አይነት ነገር ከተፈጠረ ሚፍ እኔ ይቅርታ ቤተሰብ ፊት ነው ለምን ማስቀየምህ እኔ አንተን ነው። ለምን ይፈጠራል? እሺ እርግጠኛ ኩን ይችላል። እንደዚህ አይነት ነገሮች ቀላል ነገሮች አይደሉም። የሚፍተው ታስቦባቸው የሚደረጉ ነገሮች ናቸው። ምን እንዳይፈጠር ነው። በዛ ላይ ደግሞ እኮ ከጎኑ ነው መሆን ያለብህ በዚህ ሰዓት አይደል? ነው እኮ መሆን ያለብኝ። ግን ታይምና ጊዜ አለ፣ ቦታና ሰዓቶች አሉ የሚመረጥበት። እንደዚህ የምንሆንበት ታይም አለ። ዛሬ ግን እንደዚህ አይነት ነገሮች እንደዚህ እየሆኑ ግን ነገ ዛሬ ይሄ የሆነ ነገር ሆነ ራሱ ችግር ነው። ገባ? ኢንሻአላህ ምንም አትሆንም። ተወከል በቃ አብሽር። ግን ቀድመህ ገብተህ የምታናግረው ችግር የለውም። ምን አናግረዋለሁ? እሺ ووالد وما ولد لقد خلقنا الإنسان في كبد فيحسب أن لن يقدر عليه أحد يقول أهلكت مالا ቪዲዮ እየቀረስኩ ነው።
ያው የዩቲዩበር ነገር የብሉሜር መቅረጽ ነው። ግን ሚፍታህ አይምር እንኳን መጣሁ ማለት እንደዛ ማድረግ አልነበረም። ማለት እኔ ስመጣ ለምን ዘበኛው እንዳይገባ ስለሱ አብራና አንደኛ የመጣሁት እና ለማውራት እኔ ግልጽ አድርገህ ብትነግረኝ ደስ ይለኛል። ማለት እኔ እኮ እዛ የመጣሁት ዘለቀ ቤት ስለወጣ ከቤት አንተ ጋር ነበር አይደል? ያንን ነገር እንትን ለማለት ነው አንተ ጋር የመጣሁት እንጂ ሌላ ለመበጠጥ ምናምን አይደለም። ሙባይ በሰዓቱ አንተም ጥሩ ስሜት ላይ ስላልነበርክ እሱም እንትን ስላለ ላይ ግጭት እንዳይፈጠር ብዬ ያንን ነገር ለመቅረፍም ደግሞ አሁን አንተን ቀድሜ ላውራ ብዬ ነው ዘሌ ልጆ መጥቻለሁ። የት አለ? ግን መጀመሪያ እናንተ መጀመሪያችን አይደለም። ቆይ እስኪ መጀመሪያ እናውራ። እንዴ ምን ማለት ነው? በር ላይ ከሆነ ይግባታል እኮ ይገባል። ምንድን ነው ጋር ነገር የምትለው? አሁን አንድ ነገር ፕሮሚስ እንድትገባልኝ ይፈልጋለሁ አይደለም ሚፍታህ፣ አንተም ትክክል አልሰራም። ገባ? የዛኔ ስመጣ እኔ በዘበኛ ማስወጣት ነበረብህ ማለት ለዘበኛው እንደዛ ያደረኩበትን ምክንያት እኮ አስረዳሁህ። እሺ እንድትጣሉ ነው የምትፈልገው? እንዴ ለምንድን ነው የምንጣላው? እኔ እና እሱ እኔ ላናግረው ፈልጋለሁ። እሱ እኮ አሁን ታናግረዋለህ። ከዛ በፊት ግን እንደዚህ አይነት ስሜት ውስጥ እንድታናግረው አልፈልግም። ከዚህ በፊትም እንድትመለስ ወይ ነው እንዳትገባ ያደረኩት ወደ ግቢ ለዚሁ ነው። እንደዚህ ግለህ እንዳታወራው ነው። እሺ አሁን ጥራው ግባ። ግን ሲመጣ ምንም አይነት እኔ ምንም አልለውም። እንደ በፊቱ እንድትመለሱልኝ ነው የምፈልገው። ሂዝ ላይክ ቤስት ፍሬንድ ነው፣ ወንድምህ ነው ምናምን ያን ነገር እንድትለኝ ነው። ምንም ነገር እንዲፈጠር አልፈልግም። እሺ እሺ ብቻ ነገር ፕሮሚሳ እኔ ችግር የለውም። እሺ ብቻ ገባ በል ዘላይ አንድ ነገር አለ። ምንም አይፈጠርም። ዘላይ ምን አልገባም እያለ ነው? እና አልገባም እያልክ ነው? ምንድን ነው ዘላይ ቁጭ ብለህ ሰፋው ላይ መለቃቀል ከወሰደ አሁን ችግሮቻችንን በንግግር ነው እና ኧረ በዚህ በኩል ነው አሁን ችግሮቻችንን በንግግር ነው ዘሌ ቤት አይደለም። ምን ይሆን ቤት አይደለም። ለምን ነው እዚህ ጋር የማታርፈው? እኔን ፈርተህ ለምን ነው የምትፈራኝ? ምን ያደረኩ ነገር አለ? ምንድን ነው የተኮሳተር? እሺ የሆነ እየሳኩ ነው ለሱ ምን ነው ዘሌ ነው ችግር ያለብህ። አሁንስ በሰራኸው ስራ አፍረህ ነው ምንድን ነው? እሺ እኔ የማላውቀው ነገር ያደረገው ነገር የማታውቀው ነገር አለ ሚፍታህ። ይኸውልህ እኔ መጀመሪያ ከዚህ ቤት ወጥቼለት ነበር። ወደዚህ ቤት ሲመልሰኝ እሱ ምንም ነገር አላስጨንቅህም፣ ምንም ነገር አላደርግህም ብሎ ነው ገባ። ግን እያደረገ ያለው ነገር በጣም የሚቀፍ ነገር ነው። እሱ ስላመንኩ ብቻ ስላመንኩ ነው። ለእኔ ብለህ ነው ግን እኔ ስላመንኩ እንደዛ ማድረግ አለበት። እኔ ማወቅ ትልቅ እና ታዲያ ጥፋት ከሌለብህ በስንት ቁጭ አትልም? ይገላሉ ምናምን ስትለኝ ፈርቼ ነው እንጂ ሌላ ነገር እንደዛ ብለዋል። እንደዛ ስላልኩ ነው የሰራው ስራ እኮ አይደለም የሚያስገድል፣ ከዛም በላይ የሚያስደርግ ነገር ነው። የሚያስደርግ ነገር አይደለም። ለአንተ ብዬ ነው ምንም ነገር ያደረኩት። ለእኔ ብለህ እንደዚህ አይነት ነገር አታደርግም። ለምንድን ነው የማላደርገው? መጀመሪያ ነግሬሃለሁ። አሁን ልትከራከሩ ነው? አብራችሁ ልትሆኑ በንግግር ልትፈቱ ነው ችግራችሁን የመጣው? አንተም የነበርክበት ነገር እኮ ነው። አንተም መናገር አለብህ። ምኑ ነው የምናገረው? የዛን ጊዜ ላብለ ልናወልቅበት የተስማማ ነው ውብዬ ስለተስማማች አንተም ስለመጣ ማሚ ስላስጨነቀችኝ ከዛ ደግሞ ስናገር በእሱ ነገር ታዲያ እኔ ለምር ነው የሚያስፈራራኝ እኮ ነው። አንተን መጀመሪያ አስጠንቅቄ ነበር። እሱን ምንም ያልኩት ነገር የለም። እሱንም ተናግሬዋለሁ። ገባህ? አንተን ግን መጀመሪያ ነግሬህ ነበር። እኔ እንደዚህ ያለ ነገር እኮ እንዳንተ አይደለም፣ አሁን እንደሚያወራው አይደለም። ገባህ? ለእኔ አሁን እያስፈራራኝ ነው። ለአንተ የተናገረ እንደዛ ነው። እንግዲህ ሶስታችን አንተ ስላለህ ነው እንዴ? አንተ ስላለህ ለምን ወጣ? አንተም ከወጣን ይወጣሉ። በቃ እንደዛ ከሆነ ውጡ። ወጣለሁ እያለ ነው። ሚፍታህ እወጣለሁ እያለ ነው። ነገሮችን እንደምታወሳስበው እኔ ምን አወሳሰብኩኝ?
እኔ ምን እንደምን የፈለኩት እኔ ምን እንደምን የፈለኩት በቃ ነገሮችን እኔ አሁን እሷም መጥፎ ነገር ያደረኩ እንደሆነ ነው የተሰማው። እኛ ያደረግነው መጀመሪያ ነገር ነው። ዝም ብለህ እሺ በለው። እኔ ለምን እሺ በለው እንዴ? እኮ እሺ ማድረግ እኮ እሺ። ለምንድን ነው የመጣችሁት? እሺ ማይለኝ ከሆነ ለምንድን ነው የመጣው? ወደ ቤቱ ነው የመጣው። እኔ ጥፋት አላጠፋሁም። እኔ ለአንተ ብዬ ነው ነገሮች እያደረኩ የነበረው። መጀመሪያ ነገርኩም አንተ አሁን ጥፋት እንዳጠፋው አይደለም። መጀመሪያ ምንድን ነው ያልኩህ እንዴ? መጀመሪያ ነገር ያለው እኮ አይደለ? እንዲህ አይነት ነገር እንዳይደገምህ ብያለሁ። ዛሬ ነገሮችን ለምንድን ነው በእንትን መፍታት የማትፈልገው? ነገሮችን እሺ በለው። ከዛ ሁሉ ነገር በስቴፕ ነው የሚስተካከለው አይደል? እሺ እሺ እንደለው ነው የፈለግኩት። እሺ ስለዚህ ካሁን በኋላ ሙባም ይሄን ልጅ እንዳታስጨንቀው፣ አንተም እሱን እንዳታስጨንቀው። በቃ እኔ እኮ አሁን ማለት ነው እሺ ማለት እኮ ኖርማል ነገር ነው። ግን ይሄ አስቀያሚ ቆሻሻ የሆነ ነገር እንደዚህ አትበለኝ። ለምንድን ነው እንደዚህ የምትለኝ? ምንድን ነው አስቀያሚ ነገር ምናምን አትበለኝ አለኝ። ያው ማለት ሰይጣን ነው። ለምንድን ነው እንደዚህ የሚለኝ? ይፍታ ንገረው እንጂ አስቀያሚ ምናምን አይነት ነገር ማለት የለብህም። በቃ ልቅቅኝ። በጣም የሚያስጠላ ነገር፣ በጣም አስቀያሚ ነገር የተደረገለት ነገር። ለምንድን ነው እንደዛ የሚለኝ? ቶይ ልቅቅኝ። ሚፍታ ልቅቅኝ። ምንድን ነው እንዲናገረኝ አልፈልግም። በቃ ምንድን ነው እያለኝ ያለው? እንዴት አስቀያሚ ይለኛል? ሚፍታ እኮ እሺ ተረጋጋ። ልብ እየመታ ነው በጣም። አሁን የሚገርምህ አስቀያሚ የሆነ ነገር ቢኖር ይሄ ነው። ምን ልትሆን ነው? ሚፍታ ልቀቀኝ። ይህን ልጅ አልገደልኩ እኔ ሰው አይደለሁም። ሚፍታ ልቀቀኝ። ምንም የሚያመጣው ነገር የለም። ኧረ ሙባረክ ምንድን ነው ያደረግህ? እኔ ለማንም ፈልጌ ነገሮችን እያደረኩ እሱ እንደዚህ ያደርገኛል። ሰማኛለህ አይደል? ምን ማለት ነው? ምን ማለት ነው? እንደዚህ እኔ ደም በደም እስክሆን ድረስ ሙባረክ ገና ምን አይተህ እንዲናገረኝ አልፈልግም። ሚፍታ አክብሮኝ በክብር እንዲናገረኝ እኔን መታኝ። የት ነው የሚወጣው?